የጂጂ ኪያ ልጅ የሆነችው ሳምሪን አፈቀርኩ ያለ ግለሰብ ወደ ሶሻል ሚዲያ በመምጣት በተለይ ደግሞ በቲክቶክ በመምጣት ፎቶዋንና የተለያዩ ብዙዎችንም የሚያነጋግሩ ቃላት በመጠቀም ፖስተርን በማዘጋጀት በየመንገዱ እየሄደ ፎቶዋንም እያሳየ የተለያዩ መልእክት በፖስተር አማካኝነት ሲያስተላልፍ ተመልክተን ነበር። ብዙዎች በሁኔታው በመገረም የተለያዩ ሐሳብ አስተያየቶች ሲሰጡ ነበር። ከነዚህም አበይቶቹ ይሄ ነገር ለመፈመስ የሚደረግ ጥረት ነው ሲሉ ብዙዎች ሲናገሩት ቆይተው ነበር። ይሁን እንጂ ይህ ግለሰብ በድጋሚ አሁንም እንደ አዲስ መጥቷል። አሁን ደግሞ በቅርብ ይዞት የመጣው ፖስተር በድጋሚ ብዙዎችን አነጋግሯል። ይህ ግለሰብ በተለያዩ ጊዜያት የሷን ፎቶ ማሳተም፣ እሷ ፎቶም ላይ ጽሑፍ አጽፎ በየመንገዱ መዞሩን በይፋ በስፋት ቀጥሎበታል። ሁሉንም በዝርዝር እናስደምጣችኋለን። ከዚህ ግለሰብ ጀርባም አሉ የተባሉ ሰዎችንም በዚሁ እናሰማችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም እንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ይህ ግለሰብ የተለያዩ ቪዲዮዎች አስቀድሞ ሲለቅ ነበር። ይህን ግለሰብ ያላያችሁ እዚህም ቻናል ላይ አዲስ ሆናችሁ የመጣችሁ እስቲ በጨረፍታ አነጋጋሪ የነበረው መጀመሪያ ሰሞን ላይ ሲለቅ የነበረውን ፖስተሩን ላስመልክታችሁ። ይሄ እንግዲህ የመጀመሪያ ፖስቱ ነበር። እሷን በተመለከተ ሳምሪ የኢሬቻን በዓል ምክንያት በማድረግ የተነሳችውን ፎቶ ጽሑፉን አቀናብሮ ነበር በፖስተር መልክ የለቀቀው። ከላይ እንደምትመለከቱት ዘጎልደን ገርል ይላል። ያው ወርቃማ ሴት ነው የሚሆነው መሰለኝ ቀጥታ ትርጉሙ። ከታች ደግሞ ያለው ጽሑፍ ነበር ብዙዎች በመገረም እንዲሁም አንዳንዶች በመናደድ ሐሳብ አስተያየት ሲሰጡበት የነበረው። ከታች እንደምትመለከቱት ሁሉም ሴቶች ሊያከብሯትና ሊፈሯት የሚገባ ሴት ብሎ ነው የገለጻት እና ብዙዎች ይህን ጽሑፍ በመቀባበል ለምንድን ነው የምትፈራው? ስለምንድን ነው በዚህን ያህል ደረጃ የምትታየው? አንተ ከፈለክ ውደዳት፣ አንተ ከፈለክ የፈለከውን ሁንላት። ለምንድን ነው ሰው የሚፈራት? እንዲሁም በዚህ ጊዜ ለምንድን ነው ሰውስ መፈራት ያለበት? የሚፈራው አንድ ፈጣሪ ብቻ ነው እያሉ ብዙዎች ሐሳብ አስተያየት ሲሰጡ ነበር። ከዚህ ጉዳይ ጋር ተያይዘው ይህ ግለሰብ ለመፈመስ የሚያደርገው ጥረት ነው እያሉ ሌሎች ስለ ጉዳዩ ሲተነትኑ ነበር። በሌላ በኩል ደግሞ ያሉ ሰዎች ይህ ሴራ፣ ይህ ድርጊት የሚደረገው በሳምሪ እናት በጂጂ ኪያ ነው። እርግጠኝነት ይሄ ግለሰብ በጂጂ ኪያ ተከፍሎት ነው። ምክንያቱም ጂጂ ኪያ ልጇ ታዋቂ እንድትሆን ትፈልጋለች። ልጇ በብዙ ሰዎች እንደምትፈቀር፣ በብዙ ሰዎች እንደምትወደድ፣ በብዙ ቦታዎች ላይ ወሬው እንዲሰማ ስለምትፈልግ ይህን ግለሰብ ከፍላ ልጇ እንደምትወደድ አድርጋ ለማሰብ እንዲረዳት ነው በዚህ ግለሰብ አማካኝነት ሐሳቧን የምታስተላልፈው። ስለዚህም ይህ ጉዳይ የእናቷ ነው ሲሉ የተሰሙ ነበሩ። ታዲያ እነዚህ ጉዳዮች ያሉበት ሆነው ሐሳብ አስተያየት እየተሰጡበት ባሉበት ሂደት ውስጥ እያሉ ይሄ ግለሰብ ግን ደጋግሞ የሚናገረው አንድ ቃል አለ። ብዙ እርጅብኝ ደርሶብኛል፣ ብዙ ነገርም ተብያለው። እኔ ግን አንድ ነገር አውቃለው። እኔ የምወደው ሳምሪን ነው። ሌላ ምንም አይነት ነገር የማውቀው ነገር የለም። ለመፈመስም አይደለም፣ እንደሚባለውም ማንም ከፍሎኝም አይደለም እያለ ተናግሯል። አያይዞም አንድን ነገር ተናግሯል። ብዙዎች ሳምሪ ጀርመን መኖሯን ምክንያት በማድረግ ይህ ግለሰብ እንግዲህ ሳምሪን የፈለገው አንድም ወደ ጀርመን ለመሄጃ እንደ መሰላል እንድትሆነው ነው ሲሉ ያነሱት ሐሳብ ነበር። ታዲያ ይህንን አስመልክቶ የተባለው ነገር እሱም አይመለከተኝም፣ ጀርመን ስለምትኖር እሷንም ወደ ጀርመን እንድትወስደኝ እሱን ታርጌት አይደለም የማወራው፣ ስለዚህ አጠቃላይ ያለው ነገር እኔ ጋር ፍቅርና ፍቅር ነው እያለ ሲናገር ነበር። ከዛ እንግዲህ ከዚህ ፎቶ በመቀጠል በቅርቡም ይህንን ፎቶ አሳይቻችሁ ነበረ። እንግዲህ እዚህ ጋር ደግሞ እዩልኝ እግዚአብሔርን የጥበብ ምህንድስና ብሎ ዘ ዋን ኤንድ ኦንሊ ፐርፌክት ገርል ኦን ዘ ወርልድ ብሎ ፐርፌክት የሆነችው ሀገር ብሎ በድጋሜ ፖስተር አዘጋጅቶ ፎቶዋን ከጽሁፍ ጋር አቀናብሮ ሲለቅ ነበረ። ታዲያ ይሄም ሌላ ቦታ ላይ ነው፣ በሌሎች ከተማዎች ላይ ነው ሲታይ የነበረው። በመቀጠል ደግሞ አሁን በቅርቡ የለቀቀው ደግሞ አነጋጋሪ የሆነ ነገር አለ። ይሄም እንደተለመደው ነው ልጁ እያደረገ ያለው ፖስተር በማሰራት ፎቶዋን በመውሰድ ከላይ እንደምትመለከቱት በጽሁፍ ብዙዎችን የሚያነጋግር ሁሌም ደግሞ እንደሚያደርገው አይነት ነገር
አድርጎ ነው የለቀቀው። ጋድ ይላል እንደምትመለከቱት። በመቀጠል ምን ይላል? ለምን እሷን ብቻ ከሴቶች ሁሉ እንዲህ ውብ አድርገህ ሰራሃት ብሎ እንግዲህ ፈጣሪውን እንደሚጠይቅ አድርጎ ነው ጽሁፉን የጻፈው። እንዴት ከሴቶች ሁሉ ውብ አረካት እያለ እንግዲህ ፈጣሪን ሁሉ እየጠየቀ ያለበት ፖስተር ነው የምትመለከቱት። ይህ ግለሰብ እንግዲህ ይህን ፖስተር ይዞ የወጣው ተመልከቱት። መዓት ህዝብ ነው የሚተላለፈው በዚህ መንገድ ይመስለኛል። መገናኛ መዳረሻ ጋር ያለ አስፓልት ይመስለኛል። በዚህ መንገድ ላይ ብዙ ህዝብ ነው የሚተላለፈው እዚሁ መንገደኛም ላይ በቪዲዮም ላይ እንደምትመለከቱት። ታዲያ እኔ እንግዲህ ምን አይነት የኮንፊደንስ እንዲሁም እኔ እንጃ ምን አይነት እንግዲህ አንዳንድ ሰው የተሰበሰበበት ቦታ ላይ እንደው ለመራመድ እንኳን የሚፈራበት ሁኔታ ነው። ይህ ግለሰብ ግን በምትመለከቱት መልኩ ፖስተሯን ይዞ እየታየ ቀኖችን ሁሉ እየደጋገመ ነው እየመጣ ያለው። ከዚህ በፊት አንድ ፖስተር ነበር ይዞ የመጣው። አሁን ግን በተከታታይነት ፖስተሮቹን እያሰራ ፎቶዎችን እንዲሁም በሚያነጋግሩ ጽሁፎች እያቀነበረ መምጣቱን በስፋት ቀጥሎበታል። በዚህኛውም ፖስቱ ብዙዎች አረ ይሄ ነገር ለመፈመስ መከራህን አትብላ ምንድነው እያሉ ብዙዎች ሲናገሩት ነበር። ሌሎች በመቀጠልም ሳምሪ ላንተ አትገባም የሚሉት ነበሩ። ይህንን ሁሉም አስመልክቶ በድጋሚ አሁንም የሰጠው አንድ ነገር ነው። እኔ የምወዳት እሷን ነው፣ ሌላ ምንም ነገር ማቀው ነገር የለም፣ ስለ ሌሎች ጉዳዮችም አይመለከተኝም። ይህንን ሀሳቤን ይህን መልእክቴን ግን አድርሱልኝ፣ ሳምሪዬን እወዳለሁ እያለ ነው እንግዲህ ደጋግሞ አሁን ላይ መልቀቁን እየተመለከትን የምንገኘው ማለት ነው። ይህንን ፖስቱን እንግዲህ ደጋግሞ ነው የሚለቀው። በቀጣይም እንግዲህ ከ4 ቀን በፊት የለቀቀው ቪዲዮ ነበረ። ያው ራሱኑ ፖስተር ከላይ በምትመለከቱት ጽሁፍ ደግሞ አድርጎ አም ኢን ላቭ ዊዝ ዚስ ሱፐር ገርል ብሎ ደግሞ እዚህ ጋር ገልጿታል ማለት ነው። እንግዲህ እነዚህን ጉዳዮች በተመለከተ ይሄ ሁሉ ነገር እየተባለባት የምትገኘው ተወደሻል፣ ተፈቅረሻል እያለ ብዙ ነገር የሚያሞካሻት የነዚህ ሁኔታዎች የነዚህ አባባሎች ባለቤት የሆነችው ሳምሪ ምንም አይነት መልስን አልሰጠችም። ሌሎች ቪዲዮዎች እሷን በተመለከተ በተለይ ደግሞ እንድትጠነክር እንደ ሴትነት እንዲሁም ልጆችን እንደማሳደግ እንደ እናትነትም እንድትበረታ ብዙ መልእክት የሚያደርሷት ሰዎች ሲኖሩ ቪዲዮ ስለሷ ሲሰሩ ብዙ ጊዜ በቲክቶክ ላይ ሪፖስት ታረጋለች። ይህም ማለት ሼር ታረጋለች። ታዲያ የዚህን ግለሰብ ግን አንድም ቦታ ላይ ምንም አይነት ነገር ሀሳብ አልሰጠችም፣ ሼርም አላረገችም። መቼም በዚህን ያህል ደረጃ ስለሷ ፖስተር እያሰራ በየጊዜው ገንዘቡን፣ ኃይሉን፣ ጉልበቱን አጠቃላይ ያሉትን ወጪዎች እያወጣ ፖስተሯን ከጽሁፍ ጋር እያቀናበረ ግለሰብ እየለቀቀ እንግዲህ እሷ ጋር አይደርስም ለማለት ይከብዳል። ጊዜው የሶሻል ሚዲያ ነው። አንዳንድ ቪዲዮዎች ሲለቀቁ ወዲያው ነው የዛ ሰው ስም ተወስዶ በየኮመንቱ ሜንሽን ይደረጋል። ስለዚህ እሷንም ስም አምጥተው ሳምሪን ሜንሽን ስለሚያደርጓት ይህን ቪዲዮ በቶሎ የማየት እድል ይኖራታል። ነገር ግን የምታየው ነገር ያው አብዛኞቹ እንደሚያደርጉት በተለይ በዚህ ጊዜ ሶሻል ሚዲያ ላይ ብዙዎች እንደሚያደርጉት ለመፈመስ የሚደረግ ጥረት ነውም ብላ አስባ ይመስለኛል ምንም አይነት ሀሳብ አስተያየት አልሰጠችበትም በዚህ ጉዳይ። እናቷም ጂጂኪያ ምንም አይነት ነገር አልተናገረችም። በዚህ ጉዳይ አስመልክቶ ብዙዎች ሲናገሯት ነበረ ጂጂን። ይህ ነገር የእናትየዋ ሀሳብ ነው። እናትየዋ ብዙ ህልም አላት። ልጇ በብዙ ሰዎች ዘንድ እንደምትፈለግ በየቦታው እንደምትደነቅ ብዙ ማስወራት ትፈልጋለች። ስለዚህ ይሄ የጂጂ ስራ ነው እያሉ ብዙዎች ሲኮንኗት ነበር። ታዲያ ስለዚህም ጉዳይ እንዲሁም ስለዚህ ግለሰብም ስለተወሩባት አጠቃላይ ሁኔታዎችም ምንም አይነት መልስን ጂጂኪያም አልተናገረችም ማለት ነው። በደፈናው ግን ይሄ ልጅ አሁንም ደጋግሞ እየለቀቀ የሚገኘው የሳምሪን ፎቶዎች ነው። እንግዲህ በምትመለከቱት መልኩ በቅርብም ጊዜ በተለያዩ ቦታዎች በተለያዩ ሰፈሮች እየታየ እሷን ፖስተር እየያዘ በየመንገዱም እየወጣ እንግዲህ ያሉትን እውነታዎች ስሙኝ እያለ ይገኛል ማለት ነው። እንግዲህ በቀጣይ ይሄ ሁሉ የተባለችው ሳምሪ የራሷን መልስ የምትሰጥ ከሆነ አብረን የምንመለከት ይሆናል። ጠቅለል ባለመልኩ ግን ከሰሞኑ እጅግ ብዙዎችን ስላነጋገረው በተለይ ደግሞ እንግዲህ በተከታታይ ቀን በየሚዲያው እየመጣ ሳምሪን ወድጃለሁ እያለ በየመንገዱ ፖስተሯን ይዞ ስለሚመጣው ግለሰብ ነበር የተለያዩ መረጃዎች ይዤላችሁ የመጣሁት። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።